ተከራይችላት ነበር እና ላካታ ቃለህ እንደመጠቀሚያ ነበር እኔ ማገኘውን ገንዘብ የኔን ስራ ተጠቅማ እንደዛ ነበር ስታስብ ነበርና እኔም ብቻ ሳይሆን ሌሎችም ሰዎች እንደዚህ ከገንዘብ ጋር የተገናኘ ነው ሐሳቡ እና ለገንዘብ ያላት ፍቅር በዚህ ያህል ልክ እንደሆነ አልገባኝም እኔ አላሽም ኦልሞስት ከግማሽ ሚሊዮን ብር በላይ በቅርብ ጊዜ ለዚህ ፕሮጀክት ብላ ወስዳለች ከኔ ማለት ነው ኢየሱስ ያንን ነገር ሳደርግ ግን ካልኩሌት አድርጌ አይደለም ገባኝ ትናንት የነበረን ፍቅርና ብዙ ሐሳቦችን ጥዬ ሳይሆን አሁን ላይ ቆም ብዬ ሳስበው በቃ ያ ሁሉ ነገር የሆኑ ለካውን ውስጥ እቺ ሴት አሁንም ብትሆን የራሴ ስራ ባልደረባ የሆነው ሳሚን መቼስ ታውቁታላችሁ አዲስ ጎጆ ማለት ነው ትንሽ ከዚህ በፊት ፖስት ያደርገው ነገር ነበረ አዲስ ጎጆ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ ያው ፍቅረኛው እንደከዳችሁ የማይሆን ነገር ህይወቱ ላይ እንደሆነ ምናምን ትንሽ ነገር አውርቶ ነበረ እኔም ጉዳዩን በደንብ ለማጣራት ለመጠየቅ ለማገዝ ሞክሬ ነበረ እውነት ለመናገር ሳሚንም ላገኘው አልቻልኩም አሁን ግን አጋጣሚ ሆኖ እሱ ሰፈር አካባቢ ነው የሚገኘውና ድንገት ቤት ከሆነ ብዬስደውለት አዎ ቤት ነኝ እንደውም እኔም ላወራ ፈልጋለሁ ዴቭ እየመጣው ነው ብሎኛል ያው እሱን እየጠበቅኩ ነው ያለሁት እውነት ለመናገር እርሱ ሳይመጣ ስትማግጥበት የነበረችው ፍቅረኛዋ እውነት ስትማግጥበት የነበረው ትክክለኛ ቪዲዮ እጄ ላይ ደርሷልና እስቲ ይሄን ቪዲዮን ከናንተው ከተመልካቾች ጋር ብናየው ደስ ይለኛል ሄሎ 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 ወይ እንዴት አለሁልህ ታያሰብኩ የምር ዛሬ እንኳናችሁ ነው ፍቅር የምረበት ነገር የለም አዎ ብታይ በቀደም የነገርኩ ጓደኛ ያለች አይደለ እና የእሷ ልደት ነው ተብዬ የእሷ ልደት ልናከብር ዛሬ ከጓደኞቼ ቤት ደግሞ ባይገርምም እሷ ቤት ነን እኔ ላይም አንዳንድ ወጪዎች ይጠበቁብኛል እርቦኛል እንብላ አንድ ላንተ አንድ ለኔ እያልኩኝ ነው ደስ የሚል ጊዜ ነው ያሳለፍነው ብትመጣኝ ደስ ይለኝ ነበር እንጃ እስቲ ቆይ ታውቃለህ አሁን ያለው ነገር ቼንጅ ላድርግና ወይ ማታ ከአንተ ጋር ልደር እኔ እራሱ ነው ፍቅር ያልከኝ እሺ በቃ ገንዘቡን አስገባልኝ እሺ እሺ ወዳለሁ ያው ታውቂላ እኔ ምን በየት ሄድዬ እንዴ ቴድ ስወድቅ በእኔ ሞት እሺ እና ያልኩህን አስገባልኝ እሺ አይ ደስ ያለህን አንድ 15,000 ብር ቴዲዬ በእናትህ ማዋጣው እኮ ነው ነግሬህ የለ እሺ አባቴ እሺ ቴዲ አባ እወዳለሁ እኔ በቃ ማታ እንገናኛለን ነው በጣም ጣፋጭ ጊዜ እናሳልፋለን እሺ በቃ ባይ Shots all straight to the face. I'm taking 6 shots, are you coming with me? I'm taking 6 shots, yeah, straight to the face. And I wanna get lost, now
አለን ያው ቆዩ አይደለ ዝናብ ሆኖብኝ ነው። አዎ አየሩ ከባድ ነው። እንኳን አደረሰ። እንኳን አብሮ አደረሰን። አዲስ ዓመት አልተገናኘንም። እንዴት ነው? ሁሉ አማን? ሁሉ ሰላም አሉ። እግዚአብሔር ይመስገን። አዎ ኦልሞስት እኔም በዚህች እያለፍኩ ድንገታዊ ጥሪ ነው ያደረኩት። ለቤትም እንደነበርክ ነገርከኝና ከቤትም እንደወጣ አውቃለሁና በጣም ቴንኪው አክብረኝ ስለወጣ። ምንም ችግር የለም። አዲስ ዓመትም ነው ለማንም ሰው ደውዬ እንኳን አደረሳችሁ አላልኩኝም። ኦኬ። ምክንያቱም በሰዓቱ ትንሽ ከበዓል ዋዜማ ላይ ትንሽ ያው የተፈጠረ ነገር ነበርና በሱ ምክንያት ብዙ ነገሮች ስለተበላሻሹ በዓል እንኳን በስነ ስርዓት አላከበርኩም። ግን እግዚአብሔር ይመስገን ብዙ ሰዎች በይዘው እየመጡ ነው። ጓደኞቼ የማውቃቸው ሰዎች በጣም ብዙ ሰው እየደወለ ነው ምናምንና እንዴ ይሄን ያለ ሰዎች ስለኔ ያስባሉ እንዴ ብዬ እንዳስብ ነው ያደረገኝ። እግዚአብሔር ይመስገን። እንግዲህ ሳሚዬው አንዳንዴ ሁኔታዎች አሉ። እንዴት ነው ያስለመድከን ነገር አለና አንዳንድ ሰው ደግሞ ፈልጎ አይደለም እንደዚህ ነገር አፕን ሲያደርግብህ የሆነ ሁኔታዎች ከባድ ነው የሚሆኑትና ኢትስ ኦኬ። እግዚአብሔር ይመስገን። ዋናው እኔ እናንተ አሁን እዚህ በጤና ቁጭ ብለን ማውራታችን መቻላችን ነውና ዋናው እሱ ነው። አይዞ እውነት ለመናገር ያው ጉዳዩን አንተም አንስተህልኛል። ከበዓል ማግስት የተፈጠረ ነገር ነበር አፕን ያደረገው ከበዓል ዋዜማ ላይና ኦልሞስት የለቀቃቸውን ቪዲዮዎች ነበሩ ከነዳኒ ጋር ሆነ ይመስለኛል። አይ ቲንክ ፍቅረኛ እንዳለ እናውቃለን ወይ ደግሞ ግን ይሄን ያህል ሚዲያ ላይ ማውጣት ይሄን ያህል ሚዲያ ላይ ዲቴል ነገራቶች መናገር አልፈልግም። ብዙ ጊዜ ያለው ፕራይቬሲ ነው። ብዙ ህይወት ላይፍ ፕራይቬሲ ነው። ይበልጥ ደግሞ የፍቅር ህይወት ላይ ፕራይቬሲ አድርገው ነበር ጉዳዩ ወይስ ለመናገርና ያ ፕራይቬሲ የሆነ ነገር አሁን ከነዳኒ ጋር ደግሞ ያን ነገር ሳይ እኔ ድንግጥ አልኩ። ስለ ያየነው ነገር ሁላችንም እንደምናውቀው ነው። ከባድ ነገር ነው። ከካሜራ ጀርባ ከተለያዩ ሰዎች ጋር ፍቅረኛ አቺት እንደምታደርግ ወይ ደግሞ እንደምታወራ የተለያዩ ቪዲዮዎች ፎቶዎች እንደደረሱ አይነት ነገር ነው የሰማነውና በጣም ላይምሮም አንተ ላለበት አሁን ሁኔታም ሳይ በጣም ተጎድተሃልና ፍቅረኛ ብለ ያመንካት ሰው በዚህ ልኩ ነገር ሚስት ታደርግብህ በጣም ያሳዝናል። ሁላችንም እንደምናውቀው ከባድ ነገር ነውና እውነት ለመናገር እኔ በሰዓቱ ለማውራት ለመጠየቅ ለመቅረብ ሞክሬ ነበር። ግን ይሄ እንዴት ነው የሆነ ነገር ራፕን ሲያደርግብህ ብዙ ሰው እንዴ ለምን ምናምን ሲል ይበልጥ ያን ጉዳይ ያሰብከው ትጨነቃለህ ብዬ ስላሰብኩ ታይም ሰጠውና አሁን በዚህ የሆነች ስራ ነበረችኝ ያለፍኩ ቤትም እዚሁ አካባቢ እንደሆነ ስለማቅ ለምን አላወራውም ምናምን ብዬ ነው የመጣሁትና ያው እውነት ለመናገር ጥሩ ነገር አይደለም የተፈጸመብህ። በጣም ከባድ ነገር ነው እና ያው ትንሽ ደግሞ ብናወራ በጣም ደስተኛ ስለሆንኩ ነው። አይ ደስ ይለኛል። እኔም ባይዘዌ ይሄ ጉዳይ ይፋ እንዲወጣ የፈለጉት ስለምንድን ነው አንዳንዴ ያው አንተም ታውቀዋለህ እዚህ ስራ ላይ በጣም ብዙ ሰዎች ጋር ትሄድና የሰዎችን ገመና የሰዎችን ጉድ ተቀብለህ እንደራስ አድርገህ ትሰራለህ እና አንዳንዴ ባንተ ደግሞ ሲፈጠር እንደዚህ አይነት ነገር የራስህን ደብቀህ የሰዎች መስራት የለብህም። ልክ ነው። እኔም ጋር የተፈጠረው ነገር እንደዛ መሆኑን ሳቅ አስቤያለሁ። ይሄ ነገር እውነት ላውጣው አላውጣው በጣም ግራ ተጋብቼ ነበር። ከዛ ግን በቃ መውጣት አለበት ይሄ ነገር በቃ ቢያንስ ሰዎች ማስተማር አለበት። እኛ የሚማገጡ ሰዎችን ትዳራቸው ላይ ችግር ያለባቸው ሰዎችን እያፈላለግን ለመርዳት ለማገዝ ጥረት አድርገን እናውቃለን ብዙ ጊዜ እና እኛ ጋርም ደግሞ እንደዚህ ተጠቂዎች ሆነን ደግሞ ስንገኝ ደግሞ አስበው ምን ያህል ከባድ ነው እና እንደምናስበው አይደለም። አንዳንዴ ታውቃለህ እንደዚህ አይነት ኬዞች ብዙ ጊዜ ገጥሞኛልና ቦታው ላይ ሆነን ተውረፉ ለመገላገል ስንሞክር ለማስታረቅ ስንሞክር በቃ ሪል አልነበረም። ታውቃለህ ስሜቱን እኔ አሁን አግኝቼዋለሁ። ገባ ኦኬ። አሁን ልቡ የተሰበረ ሰው የተከዳ ሰው ሳይ አውቀዋለሁ። በቃ ስሜቱን እኔ ፊሊንጉ በደንብ ነው የገባኝ። በቃ እኔ ይሄ ነገር ከተፈጠረ በኋላ ለመልካም ነገር ለምን አልጠቀመውም? የኔም ህይወት ተጎዳ፣ የብዙ ሰዎች የተጎዳ ነው። ስለዚህ ይፋ መውጣት አለበት ብዬ ነበር ያ ቪዲዮ እንዲለቀቅ ያደረኩት። ለለቴ ቀን አጋጣሚ የተፈጠረ ቪዲዮ አይተኸዋል። ከዛ ግን ምን ተፈጠረ? ቪዲዮ ከተለቀቀ በኋላ በጣም ብዙ ሰዎች ነው ቢደውሉልኝ። እውነት ለመናገር በጣም በቃ የእግዚአብሔር ታላቅነት ያየሁበት ነገር ነው። ምክንያቱም ከተለያዩ ዓለም ሀገራት ነው ስልክ የተደወለልኝ። ብዙ ሰዎች ከጎን ነን ያሉኝ ሰዎች አሉ። ምናልባት በቅርቡ ደግሞ አዲስ ነገርም ሊኖር ይችላል። ወደ ህይወት የሚገባ ነገር ሳይኖር አይቀርም። እቺን በተለይ የበዓል ቀን ምናምን የነበረው ነገር ቀድሞ ሰዎች ያወቁ ስለነበሩ ከነሱ ጋር በስልክ እያወራሁ ነው የቆየሁትና ለመልካም ነው ሁሉ ነገር የሆነው ለመልካም ነው ብዬ ነው የማስበው። እግዚአብሔር ይመስገን ይሄን ያህል ተጎድቼ አዝኜ ምናምን ወድቄ ሳይሆን በቃ ያው የተወሰነ ነገር ሀፕን አድርጓል። ያን ነገር ግን ሳልፈው ከሰዎች ጋር ብቻዬን አይደለም ከሰዎች ጋር
አልፈነዋል። እግዚአብሔር ይመስገን። አይ በጣም ደስ ይላል። ስለ አንዳንድ ነገራቶች ላይፍ ላይ ሀፕን የሚያደርጉት ለበጎ ነው። እግዚአብሔር ደግሞ የሆነ ነገር ይሰጥና የሆነ ነገር ሲነሳ ደግሞ የተሻለ ነገር ላይ ያመጣ ነው እና ኦልሞስት የእውነት ለመናገር የኢትዮጵያን ህዝብ እንዳለ በዓለም ሀገራታት ሁሉ ያሉ ኢትዮጵያን ህዝቦችን ፍቅር ይኸው እኔም ተናግሬ አልጨርሰውም። ስለ እኔ እናንተ የምንሰራቸው ስራዎች ደግሞ አንድ አይነት ናቸው። የሰው ህይወታችን ነው፣ የሰው ገመናችን ነው ብለን ነው ብዙ ነገር እያደረግን ያለ ነውና ለእኔም ቪዲዮዎች ስር የሚደርሱኝ ኮሜንቶች የሚያስቀምጡልኝ ነገር አይዞህ ከጎን ነኝ፣ እንደዚህ ብታደርግ እኔ ጠበቃ አለሁ፣ እኔ ፖሊስ አለሁ፣ በጣም ብዙ ሰው ነው ከጎን ያለው እውነት ለመናገር ነው። በዚሁ አጋጣሚ እጅግ በጣም የኢትዮጵያ ህዝብ እጅግ በጣም ልናመሰግናቸው እንፈልጋለን። ይኸው አንዳንዴ ይኸው ነገር ሀፕን ሲያደርግብህ ከባድ ነው። ስለ አሁን እኔም ስራው ላይ አውቀዋለሁና ይሄ ነገር ባይደርስብኝም የሆነ ሰው ተው ረፉ አትጣሉ ምናምን ማለት ቀላል ነገር አይደለም። ላይፍ ላይ ሀፕን አድርጎ ስታየው ከባድ ነው በሰዓቱ መወሰን። ቢኮዝ ብዙ ነገር ነው የምታስበው፣ ብዙ ፊሊንግ እንደነበረ አውቃለሁና ያው ተመስገን ብሎ ማለፍ አንዳንዴ እግዚአብሔርም አይኑን ሞጋት ይሆንብናል። ሙሉ ጤነኛ ነን ነው እግዚአብሔር ላንተ ስለማንተው ላንተ ህይወት ስለማትገባ ይሆናል ይወሰደልህና ያው ፍቃደኛ ከሆንክና ትንሽ ጊዜ ካለ ስለሷ ብናወራ ትንሽ ደስ ይለኛል። አው እንደ ሌሎቹ ኬዞች ለምሳሌ አሁን ሌላ ኬዝ ብናገኝ ዲቴል እንገባለን አይደለ? ማናቸው ምንድናቸው የሚለው ነገር የኔ ግን አጋጣሚ ነውና ብዙ ሰዎች ያቺን ቅጽበት ነው ያዩት። እሷ ከሌላ ሰው ጋር ስታወራ ስትማግጥብኝ የሚያሳይ ነገር ነው ያዩት እንጂ ከጀርባ ብዙ ታሪክ አለው። የኔና እሷ የተገናኘነው ሰርግ ላይ ነበረ። አጋጣሚ ዳኒ ቪዲዮ ላይ ቀርጾት ነበረ፣ ግን ትንሽ ኤዲቲንግ ላይ ነገር ተበላሽቶበት ተናለምና ሰርግ ላይ ነበረ የተዋወቅነው። እሷ ዲኮር ትሰራ ነበረ ቦታው ላይ። እኔ የማውቃቸው ሰዎች እሷ የምታውቃቸው ሰዎች ነበሩና በዛ ነው የተግባባ ነው። እሷ ናት መታ ያናገረችኝ። ከዛ ተግባባን። ያው ያለ ብዙ አመት ከ8 ወር ያህል ቆየንና ጠንካራ ሰው ናት፣ አልዋሽም። ብዙ ስራ የምትሰራ ሴት ነች። ኮሙኒኬሽኗ በጣም ደስ ይላል። እኔ ደግሞ ምንድነው ያው ስራና ህይወት ሌላ ነው፣ የተለያየ ነው ብዬ ነው የማስበው። እኔ እዚህ ጋር የምሰራውን ስራ የራሴ ህይወት ውስጥ ገብቼ ደግሞ መጠራጠር፣ ሰውን መሰለል አልፈልግም እና ምናልባት እንደዛ ባደረግ ቀደም ላቅ የምችልባቸው ነገሮች ሊኖሩ ይችላል። ያው እኔ በደመ ነፍሴ እግዚአብሔር እንግዲህ የሰጠኝ ነገር ነው። ጥሩ ተግባቦት ነበረ፣ እንዋደድ ነበረ። ብቻ ብዙ ነገር አሳልፈናል እውነት ለመናገር። ግን ያው እንደገባኝ ከሆነ እንግዲህ ስልኩ ላይም ስታይ እንደነበረው አንድ ግለሰብ አለ ቴዲ የሚባለው። ያው ከዛ በኋላ ማንነቱ ለማወቅ ምናምን ነገር ጥረት አድርገናል፣ አስፈላጊ ስላልሆነ። ነገር ግን ቪዲዮ መስራት ከጀመረን አይቀር ይህ ነገር እስከ ጥግ ነው መሄድ ያለብን ያስባለሁ እና የሚገርመው እሷ በጣም እቅዷም ሀሳቧም ትንሽ ወጣ ያለ ነው ያሰበችበት መንገድ። እኔ አጋጣሚ ዲኮር ስትሰራ ለእሱ ማስፋፊያ የተወሰነ ሳንቲም ሰጥቻት ነበርና ቦሌ አካባቢ ቢሮ ኦልሞስት ተከራይቼላት ነበር እና ላካት አቃለህ እንደመጠቀሚያ ነበር። እኔ የማገኘውን ገንዘብ የኔን ስራ ተጠቅማ እንደዛ ነበር ስታስብ ነበርና እኔም ብቻ ሳይሆን ሌሎችንም ሰዎች እንደዚህ ከገንዘብ ጋር የተገናኘ ነው ሀሳቧ እና ለገንዘብ ያላት ፍቅር በዚህ ያህል ልክ እንደሆነ አልገባኝም። እኔ አላሽም ኦልሞስት ከግማሽ ሚሊዮን ብር በላይ በቅርብ ጊዜ ለዚህ ፕሮጀክት ብላ ወስዳለች ከኔ ማለት ነው። በኢየሱስ ያንን ነገር ሳደርግ ግን ካልኩሌት አድርጌ አይደለም ገባኝ። ትናንት የነበረን ፍቅርና ብዙ ሀሳቦችን ጥዬ ሳይሆን አሁን ላይ ቆም ብዬ ሳስበው በቃ ያ ሁሉ ነገር የሆኑ ለካሁን ውስጥ እቺ ሴት አሁንም ብትሆን ሀሳቧ ምንድነው ይሄ ነገር ይቅር በለኝና በቃ እንቀጥለው ምትልና ከሱም በላይ ደግሞ ከሷ ጋር ደግሞ የነበሩ ሴት ወንዶች አሉ አሁንም ልክ እንደ ገንዘብ ሶርስ አድርጋ የምትጠቀማቸው ሰዎችና እነሱም እኔም ጋር የሆነ ነገር ለማድረግ ያሰቡ ነው መሰለኝ አላውቅም። እሱም በጊዜ ሂደት የምናየው ይሆናል። ግን እግዚአብሔር ይመስገን አዲስ ሆነ አመት እቺ 2018 የነበረብኝን እንዳለ መጥፎ ነገር ቆሻሻ ነገሮች ሁሉ ጥዬ የገባሁበት ነው። 2017 ላይ ብዙ ነገር ገጥሞኛል። ባለፈውም እንግዲህ ያቺ ጠንቋይ ጋር የተፈጠረ ኬዝ ነበር ታውቃላችሁና አሁንም እንግዲህ የራሴ ህይወት ውስጥ ትዳሬ ውስጥ ደግሞ ያለች ሴት አለች፣ ፍቅረኛዬ ነበረች። እሷም ወጣች። እግዚአብሔር ይመስገን በቃ ሁሉ ነገር የሆነው ተመስገን ነው። በጣም ከባድ ነገር ነው የነገርከኝና እውነት ለመናገር እኔ እንደዚህ አይነት ዲቴል ነገራቶች ጠልቄም አላወኩም። ስለ አሁን እንዳልከኝ ነው የቪዲዮ መሰራቱ ካልቀረ ስለዚህ ሴት ዲቴል ነገር ማወቅ ስለሚገባ ነውና ጉዳዩን ከጀመርከው አይቀር አንዳንድ ጥያቄዎች በጠይቀህ ደስ ይለኛል። ምንድነው
እቺ ሴት ኦልሞስት ህይወት ላይ ገብታለች። ብዙ ነገር እንዳሳለፋችሁ ይሄን ገንዘብ እንደወሰደች ብዙ ነገር ሚስ እንዳደረጋችሁ ምናምን ነግረኛል። እና የሆነ አንዳንድ የምታዩባቸው ነገራቶች አልነበሩም? ስለ አንድ ላይ ትገናኙ ነበር፣ ትውሉ ነበር፣ ብዙ ነገር አሳልፋ ኦልሞስት ህይወቴ ብላ ያስካት ሴት ናት። እና እንዴት ነው የሆነ የሚያስጠረጥር ነገር አታሳይህም ነበር ላይፍ ላይ ያለች? ያው የፍቅር ግንኙነቱ ስትሆን ያው ወደና ፈቅደ የምታደርገው ነገር ነው ብዬ አስባለሁ። እና እኔ በነፃነት ነው ያደግኩት። ማንንም ሰው መቆጣጠር የሚፈልግ ሰው አይደለሁም። በማየው ነገር አምናለሁ፣ በምናወራው ነገር አምናለሁ። እና ሆን ብዬ ነገሮችን ስላላስተዋልኩ ነው መሰለኝ ምንም የተለየ ያየሁት ነገር የለም። ምናልባት የእሷ የማስመሰል ጥበብ ሊሆን ይችላል እንጂ እኔ ለምሳሌ አሁን ከኔ ጋር ሆና ስልክ ልታወራ ትችላለች፣ ግን ስለዛ ስልክ ግድ ሰጥቶኝ አያውቅም። ምክንያቱም የስራ ሰው ነች። በጣም ብዙ ሰው ታገኛለች፣ ብዙ ባለሀብቶችን ታገኛለች። እና ማን ነው ምንድን ነው የሚሉ ነገሮችን ማንሳት እኔ ካራክተሬም አይደለም። እኔ የምጠራጠር ሰው ሰዎችን የምቆጣጠር ሰው አይደለም። ሰው ከኔ ጋር የሚሆነው ወዶና ፈቅዶ ነው። ትንሽ ከደበረው ቢነግረኝ ወይ ደግሞ ማስተካከል ያለብኝ ነገር ካለ ማስተካከል ደስ ይለኛል እንጂ በሰዓቱ ምንም የተመለከትኩት ነገር የለም፣ ያየሁት ነገር የለም። እርግጥ ነው ኢንተርቪው ላይም ካየኸው ከእሷ ጋር ስናወራ አሁን ላይ ማግባት ፕላን የለኝም። በሰዓቱ ማለት ከእሷ ጋር በነበረ ኮሚኒኬሽን ቶሎ መጋባት አልፈልግም ነበረ። መስራት እፈልጋለሁ፣ እሷም መስራት ትፈልጋለች። ባለን ነገር ለመቀጠል ነበረ ሀሳባችን። ምናልባት የገንዘብ ፍቅሯ በጣም ከፍ ስላለ ከብዙ ሰዎች ጋር እንደዚህ ነገር እንደጀመረች ነው ከቪዲዮ ማየት የተረዳሁት ማለት ነው። ኦኬ አዎ፣ በጣም ብዙ ነገር ነው ሀፕን ያደረገው እየተረዳሁ ነውና ኢትስ ኦኬ አትጨነቅ፣ ለመልካም ነው ለማለት እወዳለሁ። ገንዘብም ምንም ቁስም ምንም ይጠፋል። ዋናው እኛ ጤና ሆነን መገኘት፣ አንተ ምንም አለመሆን ነው። ኦልሞስት በሰዓቱ ቴዲ ከሚባል ግለሰብ ጋር እንደሆነ ይሄ ነገር ምናምን አውቀናል። ከቴዲ ሌላ ደግሞ ብዙ አይነት ወንዶች እንደምታወራ ወይ ደግሞ እንዳንተ አይነት ብዙ አይነት ወንዶች እየተጠቀመች ገንዘብ እንደምትወስድም ብዙ ነገር ሰዎች አሉ። ገባ ቋሚ የሚባሉ ሰዎች አሉ። እኔ አሁን መሰለህ ኬዝ ቢሆን ያንን ኬዝ ይዤው እስከ ጥግ ድረስ ይሄድና ከዛ ያንን ሰው አዋርዶ ያንን ሰው የወሰደው ነገር አስመልሼ ከዛ ቢያንስ የተበደለውን ሰው ለመካስ እሞክራለሁ። አሁን የተበደልኩት እኔ ነኝና እኔ ደግሞ በቃ ያለፈው ይለፍ ማለት ነው የምፈልገው። እሷ ጋር መሯሯጥ አልፈልግም። እንደዚህ አረገችኝ ማለት አልፈልግም። እና በእርግጥ እሷ ብዙ ነው ያሰበችው። በእልህ ይሄን አደርጋለሁ እንደዚህ አደርጋለሁ የሚሉ ሀሳቦች አሉባት። ያ ከኔ አላማና ከኔ ሀሳብ ጋር የሚገናኝ ነገር አለ። ስለዚህ እንግዲህ የተፈጠረው ነገር ባጭሩ ይሄ ነው። በጣም ብዙ ነገር ነው የሚሰራው። ደስ ማይል ነገር ነው የተፈጠረውና የሆነ ነገር አይምሮዬ ላይ መጣልኝ ሳሚዬ። ምን መሰለህ አሁንም እቺ ሴት በእንደዚህ አይነት ላይፍ በእንደዚህ አይነት ህይወቷን መቀጠል የለባትም ብዬ አመንኩ። ስለዚህ ይሄ ነገር አፕ ከደረገ በኋላ ኦልሞስት እንደ ኖርማል ነገርም እንድታየው አልፈለኩም። እሷ ነው ብለህ አንተ ተጎዳ ይሄ ነገር ተፈጠረ ኢትስ ኦኬ በቃ ለበጎ ነው ብለን የሚታለፍ ጉዳይ መሆን የለበትም። ቢኮዝ እንዳንተ አይነት ብዙ ምስኪኖች እንዳንተ አይነት ቋሚ የምንላቸው ባለሀብት ቢሆኑም ማንም ባለሀብት እኮ ገንዘቡን ሰርቶ ለፍቶ ነው የሚያገኘው። ስለዚህ ገንዘቡ መዋከን የለበትም ብዬ አሰብኩና እቺ ሴት የምታወራቸውን ሰዎች ተከታትለን በኔ መገዛ አሁን ኦልሞስት ስራ ለመጀመርም ከባድ እንደምትወር በጣም ይገባኛልና እነዚህ ሰዎችም አግኝተን ያንተን ቪዲዮ አሳይተን ማቶን ሰው እንደሆነች እሷን በደንብ ለማዋረድ ስራዋ ልክ እንዳልሆነ ለማስተማር ብንሞክርስ? ወይ እንደዛ እንኳን ማድረግ አልፈልግም። ያው ስለ አታችመንቱ ከኔ ጋር ነው ያለው ግንኙነቱና ወደዛ እንዲል አልፈልግም። ግን እሷ ልታረጋቸው የምትችላቸው ነገሮች ይኖራሉ ብዬ አስባለሁ። ምናልባት እሷ ወደ እኔ ከመጣችና መጥፎ ነገር ካሰበች እኔ ማድረግ ያለብኝ ነገር አደርጋለሁ እንጂ እኔ ሆን ብዬ በእሷ ህይወት ውስጥ ያሉ ጉዳዮች የኔ ጉዳዮች አይደሉም ብዬ አስባለሁ። ስለዚህ ኢትስ ኦኬ ይሁን። ለእግዚአብሔር ሰጥተህ ነው። አዲስ አመት ነው ነገርኩህ እኮ። ያን ቪዲዮ ከለቀኩኝ በኋላ በጣም ብዙ ሰዎች መጡ በህይወቴ። ብዙ ሰዎችን እያወራሁ ነው ማለቴ። በተለይ እውነት ለመናገር አረብ ሀገራት ላይ ያሉ ሴቶች ሁሉም በቃ በጣም ነው ማመሰግናቸው። እየደወሉ ኮሜንት ላይ በተለይ እየደወሉ ያው በጣም ብዙ ሰዎች አሉ። እግዚአብሔር ከፈቀደ ደግሞ ምናልባት የተሰበረ ልቤን የምትጠግን ሴት ሳትመጣ ኦኬ ማለት ለመናገር እና እሱ ላይ ስንደርስ እናያለን። ለማንኛውም እግዚአብሔር ያውቃል ሁሉንም ነገር ለፈጣሪ መተው ደስ ይላል እንዳልከኝና ምን ልልህ ነው ይሄ ነገር አፕ ካደረገ በኋላ ይሄን ቪዲዮ ወደ ተመልካቹ ካደረስክ በኋላ መቼስ ባለቤት እንደምታየው እርግጥ ነው
ባለቤትህ ማለትም ፍቅረኛ ብለህ ያስካት ሴት ይሄን ነገር እንደምታየው እንደምትል እርግጥ ነውና ስልክ ላይ ሊሆን ይችላል፣ በጓደኞቿ ሊሆን ይችላል፣ በተለያዩ ሰዎች ሊሆን ይችላል። ምን ብለህ ነበር? ይቅርታ ወይስ ምንድነው? በጣም ብዙ ነገሮች አሉ። አሁን በቅርቡ ቪዲዮ ለቃለሁኝ። ኦኬ ብዙ ነገሮች እያደረገች ነው። የእሷ ነገር ብዙም የሚያሳስብ ነገር አለው ከዚህ በኋላ እንጂ ለጤና ምናምን የሚያሰጋ ነገር አይደለም። ለጊዜው የለም። የአዲስ ነገር ካለ እንግዲህ ታውቃለሽ። እንግዲህ በቻልከው አቅም ያው ብዙ ነገር አልፋል፣ ብዙ ነገር እንትን ብላል። ለማንኛውም በተሻለው ነገር ሁሉ ሁሌ ከጎን ነው። ስለጠየቀኝ አመሰግናለሁ። አብሽር። ቴንኪው በጣም አብሽር። በቃ እናወራለን። መልካም በዓል።